በደንብ አዳምጡ አደራ። ይሄን አቋርጣችሁ እንዳትወጡ። ነቢዩ ዕንባቆም ይባላል። ምዕራፍ 1 ላይ ያለውን ብቻ አነብላችኋለሁ። በደንብ አዳምጡ አደራ። ይሄን አቋርጣችሁ እንዳትወጡ፣ በደንብ ይጠቅማችኋል። ነቢዩ ዕንባቆም ያየው ሸክም ይህ ነው ይላል። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮኻለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከበዋልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ አንድ ቢተርኩላችሁስ እንኳ የማታምኑትን ሥራ በዘመናችሁ እሠራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። አስቡ፣ መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሶቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ። ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ሥራ ይመጣሉ፣ ፊታቸውንም እንደ ምስራቅ ነፋስ ያቀናሉ። ምርኮኞቹንም እንደ አሸዋ ይሰበስባሉ። በነገሥታት ላይ ያላግጣሉ፣ መሳፍንትም ዋዛ ሆነውላቸዋል። በምሽጉ ሁሉ ይስቃሉ፣ አፈሩንም ከምረው ይወስዱታል። የዚያን ጊዜም እንደ ነፋስ አልፎ ይሄዳል፣ ይበድልማል፣ ኃይሉንም አምላክ ያደርገዋል። በጣም ልናስተውለው የሚገባ ይሄ ቁጥር 11 ላይ ያለው ነው። የዚያን ጊዜም እንደ ነፋስ አልፎ ይሄዳል። ይሄ ሁሉ ነገር ይበድልማል፣ ኃይሉንም አምላክ ያደርገዋል። አቤቱ የተቀደስክ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርክምን? እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሣጽም አድርገኸዋል። ዓይኖችህ ክፉ እንዳያዩ ንጹሐን ናቸው። ጠማምነትንም ትመለከት ዘንድ አትችልም። አታላዮችንስ ስለምን ትመለከታለህ? ኃጢአተኛውንስ ከእነሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? ሰዎችንም እንደ ባሕር ዓሣ አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ሁሉን በመቃትን ያወጣል። መቃትን ማለት ዓሣ የሚጠመድበት እቺ እንደዚህ ላንቃ ስር የምትወተፍ ሆነች። ሁሉን በመቃትን ያወጣል፣ በመረቡም ይይዛቸዋል፣ በአሽክላውም ውስጥ ያከማቻቸዋል። ስለዚህ ደስ እያለው እልል ይላል፣ እድል ፈንታውም በእነሱ ሰብታለችና መብሉም በዝቶለታልና። ስለዚህ ለመረቡ ይሰዋል፣ ለአሽክላውም ያጥናል። በደንብ አስተውሉ። ስለዚህ መረቡን ይጥላልን? አሕዛብንም ዘወትር ይገድል ዘንድ አይራራምን? ይላል። ደግሞ በጣም የሚገርም ምዕራፍ ነው። ሙሉን ያነበብኩላችሁ እንድትረዱት ነው። ብዙ ጥያቄ ማንሳት ይችላለን እዚህ ውስጥ። በደንብ አድርጋችሁ አዳምጡኝ፣ አስተውሉ። ብዙ ጊዜ አልወስድባችሁም። ዋና ዋና ሀሳቦችን የምዘረዝርላችሁ። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው ይላል። በጣም ብዙ ሰዎች ተበድለው እየጮሁ ነው በዛ በነቢዩ ዕንባቆም ዘመን። ትንቢተ ዕንባቆም ስለሚል ደግሞ በእኛም ዘመን ነው። ለምን? ትንቢት ነው። ስለ ፍርድ ወደ አንተ እጮሃለሁ ይላል።
ድሃ ስለተበደለ ለምንድን ነው የሚጮኸው? ይናገራል ከስር አንተም አታድንም ይላል። እኔ ጮኻለሁ ስለ ፍርድ ሁልጊዜ ወደ አንተ እጮኻለሁ፣ አለቅሳለሁ፣ አንተ ደግሞ አታድንም። በአሁኑ ሰዓት እንደዛ እየሆነ ያለው ለምን? ቅድም 11 ቁጥር ላይ ምን አነበብኩላችሁ? እግዚአብሔር ይሄን ያደርገዋል የሚላል። የዚያን ጊዜም እንደ ነፋስ አልፎ ይሄዳል ይላል። እግዚአብሔር የሚቀጣበት ሰዓት ላይ ሲመጣ መነኮሳት የሚጮሁ ጳጳሳትም ይዞ ይበሉ፣ ምህላም ይውረድ፣ ምንም ይበል፣ እግዚአብሔር ስንጮህ የማይሰማ የማያድንበት ይሰማል፣ ግን የማይመልስበት ጊዜ አለ። ስለ ፍርድ ወደ አንተ ጮኻለሁ፣ አንተም አታድንም። ለምን? መቀጣት ያለበት ነገር መቀጣት እስካለበት ድረስ። በደልንስ ስለምን አሳየኸኝ አለ ነቢዩ ዕንባቆም። በዘመኑ በጣም ብዙ በደል አይቶ ነበረ። ልክ አሁን እኛ እንደምናየው ከባድ በደል፣ ብዙ በደል እያየን ነው። ምንድን ነው የምናየው? መዘርዘር አያስፈልግም። የምናውቀውን ነገር በልባችሁ ያዙትና በደልንስ ስለምን አሳየኸኝ፣ ጠማምነትንስ ስለምን ትመለከታለህ? ጠማምነትን ለምን ትመለከታለህ ማለት ህዝቡ ኃጢአት እየሰራ ነው፣ በደል እየፈጸመ ነው፣ ጠማማ ሆኗል። ያንን ነገር አትይባቸው እባክህን። በቃ ይህንን ጠማምነታቸውን ሳይሆን እንዲሁ ዝም ብለህ ማር እኮ ነው የሚለው። በደልን ስለምን አሳየኸኛልና ጠማምነትን ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳል ወይም ይነሳሉ ይላል። ሁሉም ሰው እያደረገ ያለው ነገር የሚናገረው አሁን ያለንበትን ዘመን እየገለጸልን ያለ ነው። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም አለ። ይኸው እንደምታዩት ነው። ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከበዋልና። በጣም ይገርማል። ምንም ያላጠፉ ሰዎች በመተት መታሰራቸው ብቻ አይደለም፣ በየሀገሩ ያለውን ጦርነት ይዩት። ምንም በማያውቁት ሁለት መንግስታትና ሁለት ፓርቲዎች በተጣሉት እየተገደሉ ነው። የራሳቸውን ችግር ህዝብ ላይ እየለጠፉት ነው። ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከበዋልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። ሊፈረድለት የማይገባ ሰው ይፈረድለታል ማለት ነው። ሊፈረድበት የማይገባ ሰው ይፈረድበታል። ፍርድ ጠማማ ሆኖ ይወጣል። ጊዜውን በደንብ የሚናገረው እኚህ እናት ቡና አፍልተው እንዴት ይፈርዱ እንደነበረ ሰምታችኋል። ከእሳቸው ጋር የተጣላ ሰው የሆነ ሰው ብቻ ፈረደበት፣ በቃ አለቀለት። ለምን ሲባል እኚህ ሴትዮ መናፍስትን ጠርተው ሰው ላይ ሲልኩ የሚላክባቸው ሰዎች ከእግዚአብሔር ጋር ስላልሆኑ መንፈሱ ይገባባቸዋል ሳይሆን ስራውን ይሰራል። መንፈስ ማንኛውም ሰው ላይ ሊመጣ ቼክ ሊያደርግ ይችላል፣ ብዙ ስራ ሊሰራ ይችላል። ግን መንፈስን የሚልኩ ሰዎች፣ ደብተራዎች፣ አገርንም በግፍ መልክ የሚገዙ ሰዎች፣ ወንበራቸውን በስርዓቱ ያልያዙ እግዚአብሔር የጻፈባቸው ሰዎች መቀጣታቸው አይቀርም። ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ ይላል ቁጥር 5 ላይ። በጣም የምወዳት ቃል ነች። እናንተ የምትንቁ ሆይ፣ ትቢት የሚሰማችሁ እናንተ የምትንቁ ሆይ ሲል ራሳችሁን ከፍ ከፍ ያደረጋችሁ፣ እንዲህማ አይደረግም በዚህ ዘመን እንዲህ ነገር የለም ብላችሁ ለምታስቡ ሰዎች አንድ ቢተርኩላችሁ እንኳ የማታምኑትን ስራ በዘመናችሁ እሰራለሁ። ይህንንም እዩ፣ ይህንንም ተመልከቱ፣ ይህንንም ተደነቁበት። ቃል በቃል የጻፈው እዩ፣ ተመልከቱ፣ ተደነቁ። ማየትና መመልከት ተመሳሳይ ነው የሚመስለው አይደለ? እኔና እናንተ አሁን እየተያየን ነው፣ ግን ደግሞ እየተመለከታችሁኝ ነው። መመልከት ማለት በማስተዋል ማዳመጥ ማለት ነው። እዩ፣ ተመልከቱ፣ ተደነቁ። ምን አይነት ተአምር ነው? ምን አይነት ጉድ ነው የምንሰማው? ምንድነው እየተፈጸመ ያለው ብለን የምንደነቀው ከዚህ አንጻር ነው። እናንተ የምትንቁ ሆይ፣ አንድ ቢተርኩላችሁ እንኳን አንድ የማታምኑትን እንዲህ ነው ተብሎ ቢተረክላችሁ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና
እነሆ የእነሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። ከለዳውያን ሲባል የሆነች ሀገር ሰው ይመስላል አይደለ? ከለዳውያን ምን ያደርጉ ነበረ? ባህሪያቸው ምን ነበረ? ገልጾታል። እነሆ የእነሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን ዘላኖች ናቸው ማለት ነው። ከለዳውያን በወቅቱ ይሄዳሉ ዝም ብለው በቃ የሚሄዱትን መራሮችና ፈጣኖች የሆኑትን ሰዎች፣ መራርና ፈጣን የሆኑ ሰዎች አሉ። እነሱን እልክባቸዋለሁ፣ አስነሳለሁ። ምን ለማድረግ እንግዲህ የራሳችን ያልሆነውን ነገር ሰብስበናላ። እነሆ የእነሱ ያልሆነውን ነገር የሚሰበስቡ አሉ። የሆነ የተዘጋጁ ፍጥረቶች አሉ፣ ሰዎች አሉ፣ የሰው የሚዘርፉ የእነሱ ያልሆነውን ነገር የሚቀሙ ሰላቢዎች ማለት ነው። ግን ዘላኖች ናቸው። እነዚህ አጋንንት ናቸው። ዘላን በነገራችን ላይ ከአጋንንት ጋር ተቀራራቢነት አላቸው። ለምን ስትሉ አጋንንትም ቤት መኖሪያ የለውም። የሰው ልብ ላይ መጥቶ የሚያድረው ልባችን የእሱ መኖሪያ ሆኖ ተሰርቶ አይደለም። የራሱ ባልሆነ ነገር ውስጥ መጥቶ ነው የሚያድረው። እዚህ ጋርም እንደዛ የራሳቸው ባልሆነ መኖሪያ ያልሆነውን መኖሪያ የሚወርሱትን ሰዎች አመጣባችኋለሁ። እነዚህ ምንድን ናቸው አለ? በምድር ስፋት ሁሉ ላይ የሚሄዱትና መራሮችና ፈጣን ሕዝቦች ናቸው ይላል። እንግዲህ እነዚህ በእኛ ልብ ውስጥ ያሉት አጋንንት ወይም ጥንቆላውንም ድግምቱንም ምኑንም የተማሩት እናቶቻችን ከነማን እንደተማሩት ማሳያ ነው። ከአሕዛብ የተማርነው ነው፣ የኛ አይደለም ማለት ነው። እነዚህ መናፍስት ደግሞ እኛ ውስጥ ሲገቡ ምን እንደሚያስተምሩን የታወቀ ነው። እነሱ የሚያስፈሩና የሚያስደነግጡ ናቸው ይላል። አመጣጣቸው፣ ሰራዊትነታቸው፣ ዘላንነታቸው ጭካኔ የተሞላበት ስለሆነ ሲበሉም ሲገሉም ሲመጡም አስፈሪ ስለሆኑ ያው አጋንንትን ይወክላሉ ማለት ነው። ፍርዳቸውና ክብራቸው ከራሳቸው ይወጣል ይላል። አያችሁ፣ ለዚህ ነው ቡና ፍልተው የሚፈርዱት። ለዚህ ነው አሕዛቦች እግራቸውን ጫት እንደሚቀምሰው አጣምረው ጥላ ወጊ አድርገው ምን ብለው የሚፈርዱት። ከራሳቸው ነው የሚወጣው፣ ከፈቃዳቸው ነው የሚወጣው። ምን ይላል? ፍርዳቸውና ክብራቸው ከራሳቸው ይወጣል። የሚያደርጉትን የሴትዮዋ የሚያደርጉትን ነገር በሙሉ እየገለጸ ነው ያለው። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው። ፈረሶች የተባሉት እነሱ ላይ የተቀመጡት የሚያዟቸው መናፍስት ማለት ነው። ከምን ይልቅ? ከነብር ይልቅ። እንግዲህ ነብር ፈጣን ነው፣ ከዛ ደግሞ ፈጣኖች ናቸው። አሁን ከነብርና ከፈረስ ማን ነው የሚፈጥነው? እውነት አቦ ሸማኔን አይታችሁታል አይደለም? ማን ይፈጥናል? ከምድራችን ፈጣን ሯጭ የሚባለው እሱ ነው እንግዲህ። እና ፈጣኖች ናቸው ምናቸው? ፈረሶቻቸው። በሌላ በኩል ስትያዩት ደግሞ ነጮችንም ይወክላል። ጀቶቻቸውን ያሳያል። ትንቢተ ኢዩኤል ላይ እንደሚናገረው ምዕራፍ 2 ላይ በጣም ፈጣኖች ናቸው ይላል። በመስኮት ይገባሉ። ከፊት ለፊት ለምለም ሳር ቢታይ ከሆነ እነሱ ካለፉ በኋላ ከኋላ ሳሩን ስታዩት ደረቅ ነው የሚሆነው። ያደርቁታል፣ ለምለሙን ያደርቁታል ይላል። እነዚህ ታዲያ ሰዎች ናቸው። ጀት በአሁኑ ሰዓት በጣም ፈጣን ነች። ፈረስ የተባሉትን በወቅቱ ጀት የሚለውን ስም ስለማያውቁት ነው። ፈረሶቻቸው ፈጣኖች ናቸው ይላል። መናፍስቶቻቸው ማለት ነው። በአንድ በኩልም በሳይንሱም ሲተረጎም እንደዛ ነው። ስለ ኢሉሚናቲ፣ ስለ ኤሊያን፣ ስለ ምናምን ስንተረጉም ይሄን በዛ ነው የምንተረጉመው። ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላዎች ይልቅ ጨካኞች ናቸው ይላል። ይሄ እንግዲህ በየትኛው ማየት መንገድ ያያሉ። እንግዲህ ተኩላ በማታ አይኑ በደንብ አጥርቶ ነው የሚያየው አይደለም? እኛ ሀገር ጅብ ነው የምንለው። ጅብ በማታ ማየት ይችላል። ከእነሱ ይልቅ ፈጣኖች ናቸው ማለት እንግዲህ ምንድን ነው የሚባለው? ናይት ሹት የሚባል አለ። አንዳንድ ካሜራ የድሮ ካሜራዎች ላይ ናይት ሹት የሚባል ነበረው። ስትቀይሩት በማታ ጨለማውን ግፍፍ አድርጎ ምን እንደሚንቀሳቀስ ምናምን ሊያሳያል። አሁንም ራሱ ሴኪሪቲ ካሜራዎች እንደዛ ናቸው። እነዚህ በየመንገዱ የሚገጠሙት በማታ ጨለማውን ግፍፍ አድርገው እያንዳንዱ ነገር ቁልጭ አድርገው ያሳያሉ። ከማታ ተኩላ ይልቅ ጨካኞች ናቸው ይላል። በአንድ በኩል ስትመጡ ከሚታዩት ከእንስሳዎች ይልቅ ውስጣችን ያሉት የተዋረስናቸው መናፍስቶች ምን ያህል አይናቸው ሩቅ እንደሆኑ የሚያሳየው ማለት እኛ የተዋረስናቸው ስላችሁ እኛ ውስጥ የገቡብን ከእናት ከአባት የመጡት የዛር መናፍስት ዝርያቸው ምን ስለሆነ ነው? የመላእክት ዝርያ ስለሆነ ማለት ነው። በደንብ አድርገው ነው የሚያዩት። ግን የተረገሙ ስለሆኑ የወደቁ ስለሆኑ ጨካኞች ናቸው ብሎ ገለጻቸው። ስለዚህ ሂድና ውጋልኝ ሲሉት ይወጋል። ማታ ቡና ሲያፈሉ፣ ቀንም ቡና ያፈሉ ምን የሚፈሉ ፈጣን ፈረሶች ስለሆኑ ፈረሶቹ ፈጣኖች ናቸው ይልና
ከማታ ተኩላ ይልቅ ይላል። ተኩላ የማታ ተኩላ የሚባል የለም። ተኩላ በማታ ሲያይ አጥርቶ ስለሚያይ ነው። ከማታ ተኩላ ይልቅ ጨካኞች ናቸው። በውጭ ሀገር ወደ ቫምፓየርነት ወደ ሌላ እንስሳነት ይቀየራሉ ነው የሚባሉት። ወደ ተኩላነት ይቀየራሉ። እኛ ሀገር ደግሞ ወደ ጅብነት ይቀየራሉ ተብሎ የሚታሰበው ለምን? አይናቸው በጣም አጥርቶ ስለሚያይ ማታ ማታ የማታ ሰራተኞች ይባላሉ። ከዛ ፈረሶቻቸውም ይንሳፈፋሉ ከሩቅም ይመጣሉ ይላል። እንዳልኳችሁ ቅድም በሁለቱም መተርጎም ትችላላችሁ። የነጮችን ሴራ ኢትዮጵያ ላይ መጥተው ወይም ደግሞ ዓለም ላይ የሆነ ቦታ ላይ መጥተው ለማጥቃት የሚሞክሩበትን መንገድ ጀቱንም ሄሊኮፕተሩንም ድሮኑንም ማለት ትችላላችሁ። ፈረሶቻቸው ይንሳፈፋሉ ከሩቅም ይመጣሉ ይላል። የሚታዘዘው ሌላ ቦታ ነው፣ የሚሄዱት ሌላ ቦታ ነው። መጥተው አጥቅተው ይመለሳሉ። አሁንም እናቶች ላይ ደግሞ ሆነው ሂድና ገሊትን ሂድና አግደልልኝ አጥቃልኝ ሲሉት ልክ እንደ ጀት እንደ ድሮን ተነስቶ ሄዶ ግብር ስለሚገበርለት፣ ቡና ስለሚፈላለት፣ ዶሮ ስለሚታረድለት፣ ብዙም ከዛም በላይ ግብር ስለሚገበርለት ሄዶ አጥቅቶ ይመጣል። የአየር አጋንንትን ነው። ከሩቅም ይመጣሉ ፈረሶቻቸው ይንሳፈፋሉ የሚለው እነዚህ ነው። የአየር ጋኔን የሚላኩትን መናፍስት ነው ውጋልኝ የሚባሉበትም ማለት ነው። ለመብልም የሚቸኩሉ ንስር ለመብልም እንደሚቸኩል ንስር ይበራሉ። ይሄ ማለት ለመውጋት ማለት ነው። ለመብል ንስር እንዴት ነው? አንድ አይጥ ሲመለከት ወይ የሆነ ነገር ሲመለከት ዘሎ ምትወንት ብድግ ነጥቆ ነው የሚሄደው አይደለም? እነዚህም እንደዛ ናቸው። ለመብል እንደሚቸኩል ንስር ማለት ከርቀት ያሉ ከተላኩበት። አሁን ንስር ለምሳሌ ገና ከዛፉ ሳይነሳ የሚያነሳትን ፍጥረት ያያታል። ገና ሳይነሳ ከዛ ተነስቶ ሄዶ ነው ብድግ የሚያደርጋት እና ለመብልም እንደሚቸኩል ንስር ብሎ የተረጎመው የማየት አቅሙን ነው። የመናፍስቱ የማየት አቅማቸውን ሲናገር ነው። እና ይበራሉ፣ እንደ ንስር ይበራሉ ይላል። ተልከው መጥተው ቶሎ ብለው ስራ ሰርተው ይመለሳሉ። በተቀመጣችሁበት ማትጸልዩ ከሆነ ሃይማኖታዊ ስርዓት ውስጥ ያልገባችሁ እግዚአብሔርን ማትከተሉ ቅዱስ ቁርባን ማትቀበሉ ከሆነ ያው አድርጎ የተባለውን አድርጎ ይመለሳል ማለት ነው። ለምን? የተላከበት ነው። ለመብል እንደሚቸኩል ይላል። እዚህ ጋር ደግሞ መናፍስት መብላቸው ምንድን ነው? መታዘዝ ነው። መብላቸው ምንድን ነው? ሂድና አድርግ የተባለው ነገር አድርጎ ከመጣ በኋላ ግብር ነው። እና ሁሉም ይላል ቁጥር 9 ላይ ሁሉም ለግፍ ስራ ይመጣሉ። ለግፍ ስራ ፊታቸውንም እንደ ምስራቅ ነፋስ ያቀናሉ። የምስራቅ ነፋስ ምን ማለት ነው? ቤተሰቦች ታውቃላችሁ? የምስራቅ ነፋስ ማለት ፀሐይ ትወጣለች ተብላ በምትጠበቅበት በኩል ከባድ ነፋስ መጥቶ ከፀሐይ ዞር ያደርጋቸዋል ማለት ነው። የምስራቅ ነፋስ ብዙ ተስፋ በምናደርግበት በኩል የሚመጣ ፈተና ማለት ነው። ከማትጠብቋቸው ሰዎች፣ ጓደኛ ከምትሏቸው፣ መንፈሳዊ ከምትሏቸው ሰዎች የሚመጡ ናቸው ማለት ነው። የምስራቅ ነፋስ ብዙ ጊዜ ከባድ ነው ይባላል። ለምን? ሰው ሁሉ ምስራቅን በጥሩ ነገር ስለሚተረጎመው ማለት ነው። ሌላም ደግሞ የምስራቅ ነፋስ ጠመዝማዛ ነው። በጣም በጣም ከባድ ነው፣ ኃይለኛ ነው። ስለዚህ ከምስራቅ ነፋስ ያቀናሉ። ፊታቸውንም እንደ ምስራቅ ነፋስ ያቀናሉ። ጓደኛ መስለው ተለሳልሰው ብርሃን መስለው ልክ ምስራቅ ፀሐይ እንደምታወጣ ሁሉ ተመሳስለው መጥተው እንደዛ ነው የሚያጠቁት ማለት ነው። ምርኮኞችንም እንደ አሸዋ ይሰበስባሉ። ምን ማለት ነው? ምርኮኛ በእነሱ ንግግር የተጠመዱ ሰዎች፣ በኃጢአት የወደቁ፣ በዝሙት የወደቁ፣ በሱስ ውስጥ የወደቁ ሰዎች በሙሉ የእነሱ ጓደኞች ናቸው። እንደ አሸዋ ይሰበስባቸዋል። እንደ ጋሻ ጃግሬ አባል ናቸው ማለት ነው። የእነዚህ ሁሉ ግሩፕ አባል ናቸው። ምርኮኞቹንም እንደ አሸዋ ይሰበስባሉ። ጠንቋይ ቤት የሚሰበሰበው በሙሉ እንደ አሸዋ ነው። ምርኮኛ ነው በሙሉ እንዳለ የተማረከ አይደለም። እኚህ እናት ወደ ምርኮኛ ነው የተሰበሰቡት። ቁጥር 10 ላይ በነገስታት ላይ ያላግጣሉ። ነገስታት የተባሉት በአንድ በኩል መላእክቶች ቅዱሳን ናቸው። በሌላ በኩል ደግሞ ሀገርን ያቀኑ፣ ትውልድን ያቀኑ፣ ቤተክርስቲያንን ያቀኑ፣ ለዚህ ትውልድ ምናልባትም ቀኝ ግዛት ያልተገዛ የሆነ ዘመን ላይ አይ ብለው አልበገርም ብለው የሆነ ህዝብ ባህሉን ጠብቆ እንዲኖር የያዙ ነገስታት አሉ። በእነሱ ላይ ያላግጣሉ። መሳፍንትም ይላል ዋዛ ሆነውላቸዋል። በነገስታት ያላግጣሉ ይልና የቀደሙትን አባቶች፣ የቀደሙትን ዘመናት፣ የቀደሙትን አገርን፣ ትውልድን፣ ቤተሰብን፣ ሃይማኖትን፣ ንጨዋነትን ያስረክቡትን ነገስታት ላይ ያላግጡ ያሾፉና ይላል መሳፍንት ዋዛ ሆነውላቸዋል። መሳፍንት ማለት በወቅቱ ያሉት ሹማምንቶች ማለት ነው። ዋዛ ሆነውላቸዋል። ለማን ነው? ለመናፍስት፣ ለሹመት፣ ለወንበር ብሎ ወደ መናፍስት የሚሄድ መሳፍንት አለ።
ለማን ዋዛ ይሆኑላቸው? ለመናፍስት፣ ለእነዚህ ፈረሶች ማለት ነው። ለእነዚህ ፈጣን ፈረሶች ዋዛ ሆነውላቸዋል መሳፍንት ራሳቸው። በቃ ለስልጣንም ሊሆን ይችላል፣ ለገንዘብም ሊሆን ይችላል፣ ለምንም ዋዛ ሆነዋል። እንደፈለጉ ያላግጡ ይጫወቱባቸዋል ማለት ነው። አድርግ የተባለውን ያደርጋል፣ ግደል ያለውን ይገላል። ለምን? ግብሩ ነው። ዋዛ ሆነውላቸዋል። ቀላል አይደለም። ትንቢተ ዕንባቆም ምዕራፍ 1 በጣም ከባድ ነው። ይኸውላችሁ መሳፍንት ዋዛ ሆነውላቸዋል። በምሽጉ ሁሉ ይስቃሉ። የመሳፍንት ምሽግ ተብሎ የሚጠራው ምንድን ነው ታውቃላችሁ? እንግዲህ ምሽግ የተባለችው ቤተክርስቲያን ትሆናለች። መደበቂያ ተብሎ የታሰበ ነገር በሙሉ ማለት ይስቁባቸዋል። አንተን ብሎ ሃይማኖተኛ እኛ ጋር እየመጣህ ደግሞ እያመለክ እያፈነድክ ደግሞ አንገት ላይ ክር አስረሃል ብሎ ያሾፉባቸዋል። በምሽጉ ሁሉ ይስቃሉ። አለኝ በሚሉት ሃይማኖት ይሳቅባቸዋል። ከዛ ጠቅልል አድርገው ወደ ሌላ ሃይማኖት ይሄዳሉ ማለት ነው። ወደ ሌላ ነገር ይሄዳሉ። አይ እኔ በቃ እንዲያውም እዚህ ከሚሳቅብኝ ብለው ይተውታል። ምሽግ እንግዲህ ከጥይት መከለያ ነው። ሰው ምሽግ ሰራ ማለት የሆነ መከራ እንዳይመጣበት፣ ንፋስ እንዳይመጣበት ወይም ጥይት እንዲያልፈው መደበቂያ ነው አይደል? የሚሳቅብን ሆናል። በምሽጋችን ራሱ በሃይማኖታችን ራሱ የሚሳቅብን ሆነናል። መሳፍንቶቹ ባላቸው ምሽግ ይሳቅባቸዋል። ነገስታቱ ባዘጋጁት ምሽግ በራሱ መሳቂያ ሆነናል ማለት ነው። ከዛ አፈሩንም ከምረው ይወስዱታል። የምሽጉን አፈር ያፈርሱታል። ሃይማኖትን ያፈርሳሉ። ድንበሩን ይጥሱታል። እነዛ ፈጣን ፈረስ የሚባሉት አፈሩንም ከምረው ይወስዱታል። ዜሮ ይገባል ማለት ነው። ይሄ ነው ብዙ ጊዜ አሳልፈው ልጆቻቸውን የሚሰጥ። አሁን መናገር ያልተፈቀደልኝን ነገር እንዳልናገር የተከለከልኩትም ለዛ የሴትዮዋን የልጆቻቸው የሃይማኖታቸውን ጉዳይ ትውት አድርጌው ነው። እሱን ትውት አድርጌ ቀጥታ ቆረቡልኝ ብቻ ነው ያልኩት። ሌላ ነገር ውስጥ መግባት ስላልፈለግኩ ማለት ነው። ከዛም ቁጥር 11 ላይ የዚያን ጊዜም እንደ ንፋስ አልፎ ይሄዳል፣ ይበድልማል፣ ኃይሉንም አምላክ ያደርገዋል። ያለውን አለኝ የሚለውን ነገር በሙሉ አምላክ አድርጎ ይወስዳል። ኃይሉን የራሱን ኃይል ይበድላል፣ ኃይሉንም አምላክ ያደርገዋል። ተመልከቱ። እነዚህ ሜዲቴት የሚያደርጉ ዮጋ የሚሉት ምናምን ዩኒቨርሱን አናግረው ምናምን ብለው የሚያስቡ ሰዎችን አስቧቸው። ያላቸውን ኃይል እንደ አምላክ ይቆጥሩታል። እንደ አምላክ እነሱ ራሳቸው አምላክ ሆነናል ብለው የሚያስቡት ይገርማል። ይበድላሉ ይልና የዚያን ጊዜም እንደ ንፋስ አልፎ ይሄድና ይበድልማል፣ ኃይሉንም እንደ አምላክ ያደርገዋል። በቃ ብጥስጥስ አድርጎ ሊያጠፋ የሚችል ኃይል፣ ሁሉ ነገር ሊያወድም የሚችል ኃይል እኔ ውስጥ አለ። ግን ይሄን ከየት ያመጣሁት? እኔ ራሴ በጥረቴ ነው ያመጣሁት ብሎ ያስባል። ይሄ ትውልድ በደለኛ ትውልድ ነው። አቤቱ የተቀደስክ አምላኬ ሆይ ይላል። ምን ያልክ? የተቀደስክ አምላኬ ሆይ። ይሄ ዩኒቨርስ ብለው ስም የሚጠሩለትን ሳይሆን የተቀደሰ አምላክ አለ። አንተ ሆይ አንተ ከዘላለም ጀምሮ አልነበርክምን? ከመጀመሪያውም ጀምሮ ነበርክ ነው እና እኛ አንሞትም። ነበርክ ከጥንት ጀምሮ፣ እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽም አድርገኸዋልና። ምኑን? ይሄ ፍርደ ገምድል የሚደረገው ከመጀመሪያ ደግሞ እየዘረዘርኩት የመጣሁት እየተደረገ ያለው ሁሉ ለፍርድ አድርገኸዋል፣ ለተግሳጽም አድርገኸዋል። ለመግደል አይደለም፣ ህዝቡን ለማጥፋት ሳይሆን ይኸው እኚህ ሴትዮዋን ተገስጸዋል፣ ፈረደባቸው፣ ተገሰጹ፣ ንስሐ ገቡ፣ ቅዱስ ቁርባን ተቀበሉ። ወዲያው አመኑ። ጊዜም አልፈጀባቸውም። ወዲያው የቀብር ቀን መጡ፣ ሰሙ፣ ወዲያውኑ ተገሰጹ ማለት ነው። ለተግሳጽ አድርገኸዋል። ምኑን? ይሄ ሁሉ የሆነውን ነገር በሙሉ። እግዚአብሔር መሐሪ ነው። አያችሁ፣ ቶሎ ይቅር ባይ ነው። ለምን? ልባቸውን ያውቀዋል። እኚህ ሴትዮ እንኳንም ሞቱ አትሉም። የሞቱትን አሮጊት እንኳንም ለቀብር መጡ። ሴትዮ ለቅሶ እንኳን መጥተው አያውቁም። ቀብር መጥተው አያውቁም እኮ እኚህ ሴትዮ ባለ ታሪካችን። የዛን ቀን ቢመጡ ይሄን ወንጌል ሰሙ። በየቀኑ ቢመጡ ኖሮ ምን ይሰሙ ነበር? ከዛ በፊት መጥተው ቢሆን ኖሮ ብዙ ነገር ያስተካክሉ ነበረ። ግን እግዚአብሔርም ሁሉ ነገር አላስቀረባቸውም። ቁጥር 13 ላይ ዓይኖችህ ክፉ እንዳያዩ ንጹሐን ናቸው። ክፉ እንዳያዩ ሲባል እግዚአብሔር ማየት ተስኖታል ማለት አይደለም። ወደ ክፉዎች ሳይሆን ወደ ንጹሐን ነው የምትመለከተው ነው። ወደ ክፉዎች ደግሞ የሚመለከተው ለመቅሰፍ ነው። ዓይኖችህ ግን ወደ ንጽህና ነው። አንተ ንጹህ ስለሆንክ ወደ ንጽህና ነው የምታየው ማለት ነው። ንጹህ የሆኑትን ሰዎች በሙሉ ትፈርድላቸዋለህ፣ ክፉ የሆኑ ሰዎችን ደግሞ ትፈርድባቸዋለህ ማለት ነው። እና ዓይኖችህ ክፉ እንዳያዩ ንጹሐን ናቸው፣ ጠማምነትንም ትመለከት ዘንድ አትችልም ይላል። ግን ደግሞ ከስር ደግሞ ወርዶ የሚያፈርሰው ይመስላል። አትችልም ይልና ጠማምነትን አትመለከት ይልና አታላዮችንስ ለምን ትመለከታለህ ይላል። ክፉ እንግዲህ ጠማምነት ማለት አታላይነት ነው አይደለም?
ለምን አታላዮችን ስለምን ትመለከታለህ ይላል። ይሄ ማለት ለምን አየህ ሳይሆን እሱንስ ለምን ታያለህ? ማየት አይጠበቅብህም። ጠማሞች ለምንድን ነው አታላዮችን የምታየው? አራታይም አንተ እንደማለት ነው እሱ አጠቃቀሱ። እና አታላዮችን ስለምን ታያለህ ትመለከታለህ? ኃጢአተኛውስ ከእነሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም አልክ? አሁን እዚህ ጋር ነው ትልቁ ነገር። ቁጥር 13 መጨረሻ ላይ ኃጢአተኛውስ ይላል ከእነሱ ይልቅ ከማን? ከነዛ ከጠማሞቹ ይልቅ እንደገናም ደግሞ ከኃጢአተኛው ሰውዬ ይልቅ ጻድቅ የሆነውን ንጹሕ የሆነውን እውነተኛ የሆነውን ሰው ሲውጠው ሲያሳስረው በፍርድ በሐሰት ከሶ እስር ቤት ሲያስገባው ሲያስገድለው እያየህ ለምን ዝም ትላለህ? የእኚህ ሴትዮ ልጆች ብዙ ሰዎች ስሙት አምጥተውባቸው ነበር። ይሄን ለምን አየህ? እናትየዋ ራሳቸው እግዚአብሔር ሆይ እባክህ ፍረድልኝ ብሎ ጸልየዋል እኮ። እባክህ ልጆቹ በቃ ከኔ የባሰ ሆነዋል። እኔ አቅልዬ ነው የተናገርኩት። በነገራችን ላይ ልጆቹ እንደው በጣም ሞራላቸውን ለመጠበቅ ነው በጣም ቀለል አድርጌ ልጆቹ እንዳለባቸው እናትየዋ ከፈሉ ብዬ ባጭሩ የዘጋሁት። በጣም አልቅሰዋል እኮ የልጆቻቸውን ዕዳ ለመክፈልም የሚመጣባቸውን ስሙታ ላለመስማትም በጣም ብዙ ስቃይ አይተዋል። በጣም ብዙ ከኔ ብሰው ተገኙ እንደ እነዚህ ልጆች ብለው ሁሉ ያው ለጎረቤት ታሪክ ሲባል ነው ዝም ብዬ ነገሩን ማልፈው ነው ያው ስለሚሰሙት እንደዚህ አድርገዋል እነዚህ ልጆች እንዳይባል ነው። እኔ አሁን በጣም ወዳጆች እየሆነ ስለመጣን ያለፈ ታሪካቸውን ስናገር ገበናቸውን ለንስሐ አባት ሄደው የተናገሩት ነገር መናገር እንዳይሆንብኝ ስለምፈራ ነው። እና በጣም የሚገርም ነው። ምን ይላል? ኃጢአተኛውስ ከእነሱ ይልቅ ጻድቅ የሆነውን ሲውጣው ማለት ነው ዝም በል አንተ አይመለከትም በቃ ተብሎ ይመታል፣ ወደዛ ይል ይባላል። ያ ጻድቅ የተባለው እውነተኛ የተባለው ሰው አፉን ይዘጋል፣ በኃጢአታቸው ይቀጥላሉ። ሙስናም፣ ዘረኝነትም፣ ጉቦም፣ ጦርነቱም፣ ፖለቲካውም ምናምኑም የሚቀጥለው ስልጣኑንም ለመረከብ የሚሄዱት እውነተኛውን አስረው ነው። ለዚህ ነው ኃጢአተኛውስ ከእነሱ ይልቅ ጻድቁን ሲውጠው ስለምን ዝም ትላለህ ብሎ የተናገረው። ሰዎችንም እንደ ባህር አሳዎች አለቃም እንደሌላቸው ተንቀሳቃሽ ለምን ታደርጋቸዋለህ? መረን ለምን ታደርጋቸዋለህ? አንዳንድ ጊዜ ትራንስፖርት ላይ መስቀለኛ የሆኑ መንገዶች ላይ ትራፊክ ከሌለ መኪናዎች እንዴት ነው የሚጨናነቁት? ለምን እንዲህ እለፉ ብሎ እነዚህ ስርዓት ካስያዝ በኋላ ደግሞ እነዚህ ደግሞ እለፉ ይላቸዋል። መስቀለኛ ቦታ ላይ ከዚህ ወደዚህ ወይም ከዚህ ወደዚህ ይላቸዋል። እነዚህ ደግሞ ከዚህ ደግሞ እለፉ ይላቸዋል። ለምን ይሄን አስቆሞ ነው ይሄን እለፍ የሚለው? አንዳንድ ጊዜ አንዳንድ ሰዎች እንዲያልፉ እኛ እንቆማለን፣ እኛ እንድናልፍ ደግሞ አንዳንድ ሰዎች ይቆማሉ። እንደዚህ ነው ስርዓቱ። እዚህ ጋር የሚለው ይሄንን ነው። ሰዎች እንደ ባህር አሳዎች ይላል። የባህር አሳዎች ምንድን ነው? ምን አላቸው? በባህር ውስጥ ትራንስፖርት መንገድ ያላቸው የላቸውም። ዝም ብሎ ነው እንዲህ ነው የሚሄዱት። በውሃ ላይ ብቻ ከውሃ ከወጡ ነው የማይኖሩት። መስመር የላቸውም። ዝም ብሎ የሚሄዱት ያገኙትን ይበላሉ፣ ይሄዳሉ። ማረፊያም የላቸውም፣ ማደሪያም የላቸውም። ዝም ብሎ መሬት ላይ አርፎ ብቻ ሲነጋም ይነቃሉ፣ ወይም ደግሞ ላይተኙም ይችላሉ። እንደ ባህር አሳዎች አለ። ሰዎችን እንደ ባህር አሳዎች አለቃም እንደሌላቸው ተንቀሳቃሽ ለምን ታደርጋቸዋለህ? አንድ አሳ ከተፈለፈለ በኋላ ከእንቁላሉ ከወጣ በኋላ ዝም ብሎ ነው የሚኖረው። በቃ ያገኘውን ውሃ ላይ የተንሳፈፈውን ያገኘውን እየበላ ይኖራል። ከዛ በኋላ ዝም ብሎ መኖር ነው። በቃ መረን ነው የሚሆነው። አሳን ያመጣው የበለጠ የተሻለ ይሆናል እንጂ ውሻም ራሱ ከተወለደ በኋላ መልሶ እናቱን ሊገናኝ ይችላል ካደገ በኋላ። ዝም ብሎ መረን የሚሆኑት በቃ እንደዛ ነው የሚሆኑት። እና አለቃ እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ሁሉንም በመቃትን ያወጣል። ሁሉንም እነዛ መረን የሆኑትን ሰዎች ዝም ብሎ እንደፈለጉ ሮብና ዓርብ የለ፣ ጾም የለ፣ ሃይማኖታዊ ስርዓት የለ፣ ቤተክርስቲያን መጥቶ ጉባኤ ማካፈል የለ። ዝም ብሎ ሁሉም ውስጥ እንደፈለገ የሚኖሩ ሰዎች አሉ። እንደ አሳ በቃ ያገኘውን የሚበላ ጥርቅ አድርጎ የሚበላ ሰው አለ፣ ያገኘውን የሚለብስ። ከዛ ምን ይላል? ሁሉን በመቃትን ያወጣል ይላል። መቃትን ማለት ቅድም እንዳልኳችሁ አሳ ሲጠመድ እንደዚህ የጥያቄ ምልክት ያላት ባላለች አሳው መጥቶ ምግቡን እዛ ላይ ምግብ አለ ያስኩ ሲል ወጥመዱ ይዘዋል። ከዛ ማውጣት አይችልም። እጅ የለው እንዲያርገው እንደዚህ ማላቀቅ አይችልም። ከገባ ገባ ነው። እኛም እንደዛ ነን። ሰዎች መንፈስ ሲወረውሩብን፣ መተት ሲወረውሩብን ዝግጁ ካልሆንን በእነሱ ወጥመድ ውስጥ ተጠመድን፣ ሞትን ማለት ነው። አብዛኛው የኢትዮጵያ ሕዝብ እንደዛ ነው እየሆነ ያለው።
አጉል ተፈላሳፊ ሆኗል። እኔን አይነካኝም የሚል ነው። ጭራሽ እንዴት ክርስቲያን ሆኜ ቅዱስ ቁርባን ተቀብዬ እንዴት እኔ እንደዚህ ዛር እንዴት ይይዘኛል ምናምን ብሎ የሚያስብ ነው። ግን አለቃ እንደሌላቸው ይላል። አለቃ እንደሌላቸው ተንቀሳቃሽ ለምን ታደርጋቸዋለህ ይልና ሁሉም በመቃትን ያወጣል። ማን? አጥማጁ በመቃትን ያወጣል በወጥመዱ፣ በመረብም ይይዛቸዋል። በመረብም ደግሞ ይያዛሉ። መቃትን አለ ማጥመጃ፣ እንደገና መረብም አለ ደግሞ አሳዎቹ ይያዛሉ። ያ መረብ ግን የምን መረብ ነው? ክርስቶስ እንደተናገረው የወንጌል መረብ ነው አይደለም። የአጋንንት መረብ አለ፣ ደግሞ ሌላ መረብ አለ። እንደዚህ ቅዱስ ጳውሎስ ምን አለ? ሮሜ መልእክት ምዕራፍ 1 ላይ ምዕራፍ 7 ላይ ደግሞ ሌላ ሕግ ይማርከኛል አለ። በዚህ በኩል የእግዚአብሔር መልእክቶች ሕግ አለ አለ። ሌላ ደግሞ የኃጢአት ሕግ ደግሞ ይማርከኛል። ለስጋይ ሕግ ደግሞ የምገዛበት ጊዜ አለ አለ። ደግሞ ሮሜ 7 ላይ በደንብ ካነበባችሁትን ሮሜ ምዕራፍ 7ን በደንብ ይነግራችኋል። በውስጣችን የኃጢአትን የጽድቅም ሕግ እንዳለ ለይቶ ሁለቱንም ሕግ እየፈጸምን እንደምንሄድ ሰይጣንም ያዘጋጀብን የጻፍብን ሕግ አለ፣ ስጋ ፈቃዳችን ማለት ነው። በዚህ በኩል ደግሞ እግዚአብሔር ደግሞ ያስቀመጠልን ሕግ አለ። በነጻ ፈቃዳችን ተጠቅመን የእግዚአብሔርን ሕግ መከተል እንችላለን። በነጻ ፈቃዳችን ተጠቅመን የአጋንንትን ሕግ የኃጢአትን ሕግ መከተል እንችላለን። ነጻ ፈቃድ ተሰጥቶናል። እዚህ ጋር የሚናገረውም እሱን ነው። በመረብ የምንያዘውም ነጻ ፈቃዳችን ተጠቅመን ነው። መቃትኑም የአሳውም ልንበላ ስንሄድ ነው። አገኘን ብለን ስንበላ በአጋንንት ወጥመድ ውስጥ እንገባለን። ያ መቃትን የአሳ ማጥመጃ ወይም ያ መረብ ከያዘን በኋላ ደግሞ በአሽክላ ውስጥ ደግሞ ያከማቻቸዋል ይላል። አሽክላ ማለት አሳ ከተጠመደ በኋላ ማከማቻ ማለት ነው፣ ወይም ደግሞ ማጠራቀሚያ ማለት ነው። ብዙ ትርጉም ይኖራል። ያ ማለት በአጋንንት ማከማቻ ውስጥ አጋንንት እኛን በሚያከማችን ቸርች፣ የዲያብሎስ የአጋንንት ቸርች ሊሆን ይችላል፣ ጠንቋይ ቤት ሊሆን ይችላል፣ ደብተራ ምች የሚሰባሰቡበት ቦታ ሊሆን ይችላል። በዛ አሽክላ በመረቡ ጠምዶ ወስዶ ያከማቻል። ከዛ ፍልስፍናውን ይነዳብሃል። በየአዳራሾቻቸው እንደፈለገ ያወራብሃል። ያ አሽክላ መከማቻ እንደፈለገ ካጠመደ በኋላ እንደፈለገ የሚያደርግበት አሽክላው ነው። ስለዚህ ደስ እያለው እልል ይላል። በቃ ድኛለሁ፣ ተፈውሻለሁ፣ እኔ እኮ በቃ ምናምን ብሎ መዝለል ነው። ገንዘብም አግኝቶ ደስ ይለዋል። ጠንቋይ ጋርም ሄዶ ደብተራ ጋርም ሄዶ ሰልቦ ባገኘው ገንዘብ ደስ ይለዋል። በየናይት ክለቡ ይጨፍራል፣ እልል ይላል። በቃ ደስ ይለዋል፣ ይጨፍራል ይላል። ግን በደንብ አዳምጥ። ቁጥር 16 ላይ እድል ፈንታው በእርሱ ሰብታለችና። አያችሁ፣ እድል ፈንታው። የእድል መተት የምንለው ለዚህ ነው። እድል መተት፣ እድል የሚባል ነገር የለም በቤተ ክርስቲያናችን። በአጋንንት አሰራር ውስጥ ግን አለ። እኔ አሁን በእድል አላምንም፣ ግን እድል ተብሎ የሚደገም መተት አለ። ምን ማለት ነው? የኔ የሆነ እግዚአብሔር ለኔ የሰጠኝን ጸጋ ለመውሰድ የሚሞክሩ ሰዎች ማለት አይወሰድም እንጂ ግን በነጻ ፈቃድ ተጠቅሜ ጸጋዬን እንዳልጠቀምበት መንፈሱ መጥቶ እኔን ይይዘኛል። ጸጋዬን እንዳልጠቀምበት ከዛ የኔን የሚመስል ሃይ ኮፒ ደግሞ ለዛ ለወሳጁ ይሰጠዋል። አመጣውልህ ይለዋል፣ ይዋሸዋል ማለት ነው። እድል የሚባል መተት አለ፣ ታውቃላችኋል። እድል የሚባል መንፈስም አለ። ትንቢተ ኢሳይያስ ምዕራፍ 65 ላይ ቁጥር 11 ላይ ይመስለኛል ጋድ ለሚባል ወይም ጉድ ለሚባል ጣዖት፣ እድል ለሚባልም ጣዖት እየሰገዳችሁ እግዚአብሔርን አሳዝናችሁታል ይላል። እድል የሚባል ጣዖት አለ። ለዚህ ነው የእድል መተት የሚባለው። እና ወደ ቁም ነገር ውስጥ መጣላችሁ። እድል ፈንታው በእርሱ ሰብታለችና በምን በመረቡ ባጠመደው መረብ። እስቲ እባክህን የገበያ ስራልኝ፣ የገበያ ድግምት ትድገምልኝ ይለዋል። ጠንቋዩ ጋር ሄዶ እንደው ገበያ እኮ እምቢ አለኝ ምናምን ይላል። ሚስት ማግባት ፈልጋለሁ እንደሆነ ነገር ስራልኝ ይለዋል። በዛ ባገኘው ገንዘብ ሰልቦም ሊሆን ይችላል፣ ያችንም ሴት አንጥሳት ሊሆን ይችላል። ብቻ ያ ሰይጣን እንዲሰራለት የፈለገው ነገር ልክ ሲመጣለት በዛ ደስተኛ ሆኖ ከፈነጠሰ በኋላ ይላል እድል ፈንታው በእርሱ ሰብታለችና። መስባት ማለት ምንድነው? ስብ መስባት ነው። በወፈር መደለብ ማለት ነው። አንድ በግ ሰባ ሲባል ወይም ከብት ሰባ ሲባል ጥሩ ምግብ እየበላ ደለበ ማለት ነው አይደል? እድል ፈንታው በእርሱ ሰብታለችና። መኪናው ስብ ነው፣ ቤቱ ሀብት ንብረቱ ባጋንንት እድል ነው፣ ባጋንንት የተሳበ ነው። ሁሉ ነገሩ እድል ፈንታው በዛ ነው። ሰብታለችና ደስ ይለዋል፣ እልል ይላል። ለምንስ እልል አይልም ይላል? ግን ለጊዜው ነው። እቺ የአዞ እንባ ወይም ደግሞ ነገ ልናለቅስባት የምታስችል አካሄድ ነችና ልንጠነቀቅ ይገባል ነው። እድል ፈንታው በእርሱ ሰብታለችና ይላል። መብሉም በዝቷልና፣ ምግቡ ማለት አጠቃላይ መብሉ በዝቷልና፣ ስለዚህ ለመረቡ ይሰዋል።
ማጥመጃው ማን ነው? መረቡ ማን ነው? አጋንንት አይደለ? ሂድና ያን ሰውዬ ስለብልኝ ይለዋል። ይሄን ሀብት አምጣልኝ ይለዋል። ሄዶ አጋንንቱ ሲያመጣለት መረቡ ሆነ አይደለ? ማጥመጃ ሆነ አይደለ? ከዛ ለመረቡ ይሰዋል ይላል። ስለዚህ ለአጋንንቱ ይሰዋል ማለት ነው። በተዘዋዋሪ መንገድ መስዋዕት አቀረበ ማለት ነው። ለመረቡ ይሰዋል። ከዛ ደግሞ ይላል ለአሽክላውም ደግሞ ያጥናል። ቅድም አሽክላ ምን አልኳችሁ? አሳውን ካጠመደ በኋላ የሚያከማችበት ሳጠራ ነገር ወይም ደግሞ ሳጥን ነገር ነው ብያችኋለሁ። አሳ ማከማቻ፣ ህዝብ ማከማቻ። ስለዚህ ለአሽክላውም ያጥናል ሲባል ማለት ነው ያቆመው ጣዖት አለ ማለት ነው። በአዳራሾቻቸው ያንን ማንነታቸውን መዓዛቸውን ይሰጣሉ። ማጠን ሲባል አሁን ይሰዋል ማለት ነው። በተዘዋዋሪ መንገድ አንተ ነህ ለዚህ ያበቃኸኝ ብሎ ሄዶ በየቀኑ ምን ይላል? ይሰግድለታል። ማጠን ማለት ያ ነው። እኛ አሁን አባቶቻችን ለምሳሌ እግዚአብሔር አምላካቸው ስለሆነ እኛም አምላካችን ስለሆነ ቤተክርስቲያን ሄደን ዕጣኑን እንቋደሳለን። ከእግዚአብሔር በረከት ረድኤት ለማግኘት ከታቦቱም ሊሆን ይችላል፣ ከቅዱሳን ሊሆን ይችላል። በአጠቃላይ በረከት ለማግኘት ከመስዋዕቶች ውስጥ አንዱ ማጠንት ነው። ከሚቀርበው መስዋዕት ውስጥ አንዱ ማጠንት ነው። ለእግዚአብሔር ነው የምናቀርበው። እዚህ ጋር ደግሞ ለሰይጣን የሚቀርብ ማጠንት አለ ማለት ነው። ለአሽክላውም ያጥና ይላል። ስለዚህ ጠንቋይ ቤት ሄደው ዕጣን የሚያጥኑ አሉ። እሰይ የኔ ጌታ እያሉ ዕጣን ያጥናሉ ማለት ነው። እንዴት ሳያጥንለት ታዲያ ያን ሁሉ ሀብት ንብረት ሰጥቶት ግን መጨረሻው ምንድን ነው? ይህ ሁሉ ለመረብ የሚያጥን ከሆነ ለመረቡ ይሰዋል ይላል። በግ ይሰዋል፣ ያርዳል። አንተ ይህን ሁሉ ሀብት ሰጥተኸኛልና የቆረጠ በግ ይባላል። የቆረጠ በግ ማለት ወገቡ ላይ ጥቁር ነገር ያለበት፣ እግሩ ደግሞ ነጭ ነገር ያለበት ባለቦቲው በግ፣ ወሰራ ዶሮ፣ ገብስማ ዶሮ ምናምን እየተባለ ይታረድለታል። ለመረቡም ይሰዋል ይላል። መረቡ ማን ነው? አጥማጁ ማን ነው? ሰላቢው መንፈስ፣ ያ አምጣ የተባለው ማለት ነው። አጥማጁ ይሰዋል። ስለዚህ መረቡን ይጥላልን ይላል። ማን ነው መረቡን የሚጥል? ስንት መስዋዕት የተሰዋለት መንፈስስ እንዴት ይሸሻል? መረቡን ይጥላልን? ሀብት ሰጥቶት ንብረት ሰጥቶት ያ ሁሉ ነገር አበርክቶለት ፎቅ ሰጥቶት እንዴት ነው የሚተወው? መረቡን ይተዋልን? እያጠነለት እየሰዋለት እንዴት ይተዋዋል አለ። አሕዛብንም ዘወትር ይገድል ዘንድ አይራራም። ይገድል ዘንድ አይራራምን ብሎ ይጠይቃል። ለዚህ ነው እኮ የሚራራው። አሁን አሕዛብንም ዘወትር ይገድል ዘንድ አይራራምን ሲል ተቃራኒ ሀሳብ ሊመስለው ከመጀመሪያው ጋር ግን አይደለም። ሂድና እንደዚህ አድርግልኝ ሲለው አድርግልኝ ላለው የሚራራው መስዋዕት ባደረገለት ልክ ነው። ስለዚህ መረቡን ይጥላልን? አይጥልም። ያ መረብ ማን ነው? አጋንንት ነው። ካጠነለት ከሰዋለት አብረው ነው የሚሆኑት። ስለዚህ አድርግልኝ ያለው በሙሉ ያደርግለታል ማለት ነው። እንግዲህ ምዕራፍ አንድ ይሄን ይመስላል። እግዚአብሔር ልቦና ይስጠን። እኚህ እናት እዚህ ምዕራፍ ውስጥ አሉ። ለልጆቻቸው ብዙ አድርገዋል። ለመረባቸው አጥነዋል። ፈረሶቻቸው ፈጥነው ይሄዱላቸው ነበር። ቁጥር 8 ላይ እንደሚናገረው ከነብር ይልቅ ፈጣኖች ነበሩ ይላል። ቁጥር 4 ላይ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም፣ ኃጢአተኛም ጻድቅን ይከበዋል ይላል። ስለዚህ ይህ ሴትዮ በጣም ብዙ ሰዎችን በቡናቸው ምክንያት እጃቸው ውስጥ እያስገቡ ገንዘብ ሲሰልቡ ቆይተዋል። ከዛ ልጆቻቸውን በዛ ብር ነው ያሳደጉት። ልጆቻቸው ደግሞ ይሄን አያምኑም፣ አይቀበሉም። ስለዚህ በአንድም በሌላ መንገድ እግዚአብሔር እኚህን ሴትዮ አስተምሯል ማለት ነው። ግን ደስ የሚለው ነገር ልጆቻቸው አጋጣሚ ሆነው በእርግጥ በእግዚአብሔር ፍቃድ ነው። አካላቸውም አልጎደለ፣ ከልጆቻቸው በሞት የተለየ የለ፣ እሳቸው ምንም የሆኑት ነገር የለም። ዕዳቸውንም ከፍለዋል እና ከልጆቻቸው ጋር እየኖሩ ነው። አሁን ባለ 3 መኝታ ኮንዶሚኒየም ውስጥ ሁሉም አንድ ላይ አሉ። ሁሉም ስላችሁ በፍቅር ማለት ነው እንጂ ሴትዮዋና ያላገቡት ልጆቻቸው ነው የሚኖሩት። ያገቡት አግብተዋል። ሚስቶቻቸው ደግሞ ፈተና ሆነውብኝ ነበረ። በሚቀጥለው ፈቃደኛ ከሆኑ ቤተሰብ ማለት ነው ፈቃደኛ ከሆነ ስለ ሚስቶቻቸውም አወራለሁ። ለምን ስለኛ ያወራል ብሎ የፈለገ ያወሩ፣ አይመለከተኝም። ግን መማማር ካለብን ሁሉን ነገር ነው የምንማማረው። ፈተና ሆነውብኝ ስለነበረ ፈተናውም ደግሞ እንዳይቆርቡ፣ እንዳይጸልዩ፣ ወደ እግዚአብሔር እንዳይጠጉ እኮ ነው። የሚገርማቸው ሊያውም ኦርቶዶክስ ማተብ አስረው እኮ ነው ሚስቶቻቸው፣ የወንዶቹ ሚስቶች
በጣም የሚገርም እኮ ነው።